ዛሬ የምንመረምረው ጽሑፍ አንድ በጣም አስገራሚ ታሪክ ይነገረናል። ፍጹም ተብሎ ስለተጀመረው ፍጥረት፣ ነገር ግን በውስጡ አንድ ያልተናቀቀ ነገር ስለነበረው እና ያንን ለማጠናቀቅ ስለተፈለገው አንድ ታላቅ ድራማ። ዋናው ጥያቄ ይሄ ነው። ፈጣሪ ለፍጥረታቱ የመምረጥ ነፃነትን ከሰጠ፣ ያ ነፃነት ደግሞ ወደ ጥፋት የሚመራውን ኃጢአት የመስራት ዕድልን የሚያካትት ከሆነ ፍጥረት እንዴት ፍጹም ተብሎ ሊጀመር ይችላል? ይሄ እኮ ለውድቀት የተመቻቸ ስርዓት አይመስልም። በጣም ትክክለኛ ጥያቄ ነው። የቀረበው ጽሑፍ የሚከራከረውም ይህንን ነው። መልሱንም በአንድ ማዕከላዊ ክስተት ላይ ያስቀምጠዋል። ይኸውም መስቀሉ ነው። እንደ ጽሑፉ ይታ የፍጥረት እውነተኛ ማጠናቀቅ እና የመምረጥ ነፃነት ፍጹም መሆን የተከናወነው በኤደን ገነት ሳይሆን በመስቀሉ ነው። እናም የአዳም ውድቀት፣ የሰይጣን አመጽ፣ ሌላው ቀርቶ የመላእክት ታማኝነት ሳይቀር ሁሉም ከዚህ ሐሳብ ጋር የተሳሰረ ነው ይላል። እሺ፣ ቆይ እስኪ፣ ይህ በጣም ትልቅ ሐሳብ ነው። ጽሑፉ እያለ ያለው አዳም ኃጢአት ባይሰራም እንኳ የመምረጥ ነፃነቱ ፍጹም ሊሆን አይችልም ነበር ነው። እዚህ ላይ አንድ ያልገባኝ ነገር አለ። አዳም ኃጢአት ካልሰራ ሁሉም ነገር ሰላም ከሆነ አልተሟላ ነበረ ብሎ መከራከር እንዴት ይቻላል? ምን ጎድሎት ነው? ቁም ነገሩ ያለው እሳ ላይ ነው። የጎደለው ነገር ዕውቀት ነበር። የመምረጥ ነፃነት ማለት ሁለት አማራጮች ኖሮ አንዱን መምረጥ ብቻ አይደለም። በቂና ሙሉ መረጃ ላይ ተመስርቶ መወሰን መቻል ነው። አዳም በገነት ውስጥ የፈጣሪን ትእዛዝ ያውቅ ነበር፣ ግን የፈጣሪን ባህሪ ሙሉ ጥልቀት፣ በተለይ የፍቅሩን እና የፍትሁን እውነተኛ ምንነት አላወቀም ነበር። ፈተናውን ቢያልፈው ኖሮ የታዘዘው ምናልባት በፍርሃት ወይም በግዴታ ሊሆን ይችል ነበር። የፈጣሪን ልብ ሙሉ በሙሉ ተረድቶ ከሚመነጭ ፍቅር ላይሆን ይችል ነበር። ስለዚህ አዳም በገነት ውስጥ የነበረው ነፃነት ልክ እንደ ቤት አስሪት ነበር ማለት ነው። ሚሰራ ግን አንዳንድ ወሳኝ ገጽታዎች የጎደሉት። በጣም ጥሩ አገላለጽ ነው። ልክ እንደዛ ነው። ያ ቤት አስሪት በቂ መረጃ አልነበረውም እና ጽሑፉ እንደሚለው ፈጣሪ ይህንን አስቀድሞ ያውቅ ነበር። ስለዚህ የፍጥረትን ዕቅድ ሲያወጣ የመስቀሉን መኖር ማዕከል አድርጎ ነው። የመስቀሉ መኖር ደግሞ የሰው ልጅ ውድቀትን ይገድላል። ስለዚህ የአዳም ኃጢአት ያልተጠበቀ አደጋ ሳይሆን የፈጣሪን ታላቅ ፍቅር ለመግለጥ በዕቅዱ ውስጥ ጥቅም ላይ የዋለ አሳዛኝ ግን አስፈላጊ ክፍል ነበር። ይህ ማለት አዳም እንዲውደቅ ተገዷል ማለት ነው ወይስ ምርጫው የራሱ ነበር? ምርጫው ሙሉ በሙሉ የራሱ ነበር። ፈጣሪ ሊያልፈው የሚችለውን ፈተና ነው የሰጠው። ነገር ግን ውድቀቱ በውስጡ ተደብቆ የነበረውን ችግር አጋለጠው። አዳም ከፈጣሪ ይልቅ ሔዋንን መምረጡ ጽሑፉ እንደሚለው ያልተገለጠ የጣዖት አምልኮ ነበር። ሔዋንን ከፈጣሪ በላይ አስበልጦ ይወዳት ነበር። ፈተናው ይህንን ወደ ብርሃን አወጣው። የውድቀቱ ውጤትስ ምን ነበር? ነገሮችን ምን ያህል አወሳሰበው? ውጤቱ በጣም ከባድ ነበር። ጽሑፉ በ3 ዋና ዋና ነጥቦች ይከፍለዋል። አንደኛ፣ ምድር ተረገመች። ሁለተኛ፣ የሰው ሥጋ ተፈጥሮ ተለወጠ። የሥጋ ምኞት የሚባል አዲስ ዝንባሌ ተፈጠረ። ሦስተኛ፣ ሰው የኃጢአት ባሪያ ሆነ። አንድ ሰከንድ። የሥጋ ምኞት ስንል ይሄ አዲስ ነገር ሆኖ ተፈጠረ ማለት ነው ወይስ ከዚህ በፊት የነበረ ነገር ግን አሁን የተቆጣጠረው ዝንባሌ ነው? ጽሑፉ ምን ይላል? ጽሑፉ 2 ሊሆኑ የሚችሉ አመለካከቶችን ያቀርባል። አንደኛው በአዳም ውድቀት ምክንያት በተረገመው ሥጋ ውስጥ በተፈጥሮ የሚነሳ አዲስ ዝንባሌ ነው ይላል። ሌላኛው ደግሞ ሰይጣን በቀጥታ በሰው ውስጥ የሚፈጥረው ምኞት ነው ይላል። ነገር ግን በሁለቱም አተያይ መደምደሚያው አንድ ነው። ይህ አዲስ ዝንባሌ ትእዛዛትን መጠበቅ ከበፊቱ በማይነጻጸር መልኩ ከባድ አደረገው። እናም ያለ ውጫዊ እርዳታ ሊሸነፍ የማይችል ኃይል ሆነ። እሺ፣ የአዳም ውድቀት ያስከተለውን ውስብስብ ችግር አይተናል። መሬት ተረግማለች፣ የሰው ተፈጥሮ ተበላሽቷል፣ ለኃጢአት ባሪነት መጥቷል። የሁሉ ጥፋት ከመጣ በኋላ መፍትሄው ከየት ይመጣ ይላል ጽሑፍ። ወደ መስቀሉ የሚወስደን ድልድይ ምንድን ነው? ድልድዩ ፍቅር ነው። ጽሑፉ እንደሚለው መስቀሉ የመጨረሻው የፍቅር ማሳያ ነው። ፈጣሪ ለወደቀው ፍጥረቱ ሲል ሁሉንም ነገር የራሱን ሕይወት እንኳ አሳልፎ የሰጠበት ቦታ ነው። ፍጥረታት ይህንን ታላቅና ከራስ ወዳድነት ነፃ የሆነ ፍቅር ሲመለከቱ በምላሹ ፈጣሪ እንዲወዱ ይነሳሳሉ። እዚህ ላይ ወሳኝ አረፍተ ነገር አለ።
ትእዛዛት ሊጠበቁ የሚችሉት በፍቅር ብቻ ነው ይላል። ይቅርታ ሳላቋርጥሽ፣ ትእዛዛት ሊጠበቁ የሚችሉት በፍቅር ብቻ ነው ሲል፣ ይህ ማለት ፍቅር ከሌለ ትእዛዝን መጠበቅ በራሱ ዋጋ የለውም እያለ ነው። በትክክል ዋናው ነጥብ እሱ ነው። ከፍርሃት ወይም ከግዴታ የሚመጣ መታዘዝ ውጫዊ እንጂ ውስጣዊ ለውጥ አያመጣም፣ ዘላቂም አይደለም። መስቀሉ ግን ለመታዘዝ የሚያስፈልገውን ለምን የሚለውን ጥያቄ ይመለሳል። አንድ ሰው ይህን ያህል እንደተወደደ ሲረዳ የሚያስደስተውን ነገር ማድረግ ይፈልጋል። ነገሩ ከሕግ አክባሪነት ወደ ግላዊ በፍቅር ላይ የተመሰረተ ግንኙነት ይሸጋገራል። ይገርማል። ሁላችንም አንድን ሕግ የምንጠብቀው ከፍቅር ሳይሆን ከፍርሃት የተነሳ የሆነበትን ጊዜ ማስታወስ እንችላለን። ጽሑፉ ያንን ስሜት ወስዶ በአጽናፈ ሰማይ ደረጃ እያሳየው ነው ማለት ነው። አዎ። እና አንድ ተጨማሪ ነገር ይናገራል። ፍጡራን በራሳቸው ውስጥ ፍቅር የላቸውም ይላል። ፍቅር ከውጭ ከፈጣሪ ሊቀበሉት የሚገባ ስጦታ ነው። መስቀሉም ያ ፍቅር የሚፈስበት ዋነኛው መንገድ ነው። ያንን ፍቅር የተቀበለ ፍጡር ለወደፊቱ ኃጢአት የመስራት ዕድል ቢኖረውም እንኳ ፈጣሪን መውደድ ብቸኛው ምክንያታዊና ተመራጭ ምርጫ ይሆንለታል። የመምረጥ ነጻነት ፍጹም ሆነ ሲባል ትርጉሙ ይህ ነው። ምርጫው የሚደረገው በሙሉ ዕውቀትና በፍቅር ተነሳስቶ ስለሆነ ወደ ሌላ አቅጣጫ የሚሄድ ፍላጎት ይጠፋል። እሺ፣ ለሰው ልጆች ይህ መፍትሄ ሆነ ገብቶኛል። ነገር ግን እዚህ ላይ ነው ነገሩ በጣም የሚገርመው። ጽሑፉ ይህ ሁሉ ድራማ የተከናወነው ለሰው ልጆች ብቻ እንዳልሆነ ይናገራል። ቆይ ይህ ማለት በምድር ላይ የተከናወነው ነገር በሰማይ ላለውም ጭምር ነው? መላእክት ከዚህ ጉዳይ ጋር ምን አገናኛቸው እንደሆነ አጥብቆ ይከራከራል። እስቲ በዚህ መልኩ እናስበው። አዳም ኃጢአት በሠራ ጊዜ ፈጣሪ ወዲያውኑ ቀጥቶት ቢሆን ኖሮ ምን ይፈጠር ነበር? ምናልባት ፍትህ ተፈጸመ ይባል ነበር። ምናልባት ግን መላእክት የፈጣሪን ባህሪ በተሳሳተ መንገድ ሊረዱት ይችሉ ነበር። በወቅቱ በሰማይ አንድ ክስ ነበር፣ የሰይጣን ክስ። የፈጣሪ ትእዛዛት ሊጠበቁ የሚችሉ ናቸው፣ ስለዚህ ፈጣሪ ጨካኝና ፍትሐዊ ያልሆነ ገዢ ነው የሚል። አዳም ሲወድቅ የሰይጣን ክስ እውነት ይመስል ነበር። ፈጣሪ አዳምን ወዲያውኑ ቢያጠፋው ኖሮ መላእክት እውነትም ትእዛዛቱ ከባድ ነበሩ፣ ለዚህ ነው ፍጡሩ ወደቀው ብለው ሊያስቡ ይችሉ ነበር። የፈጣሪ ፍቅርና ፍትህ ጥያቄ ውስጥ ይገባ ነበር። እንደ ሰማያዊ አለመገባባት ወይም የፍርድ ቤት ክርክር ማለት ነው። ፈጣሪ ፍትሐዊ ነው ወይስ አይደለም? ትእዛዛቱስ ሊጠበቁ ይችላሉ ወይ? የሚሉ ጥያቄዎች በአየር ላይ እንደተንጠለጠሉ ይቆያሉ። በትክክል። ፈጣሪ ግን የማዳን ዕቅዱ በመስቀል በኩል እንዲከናወን በመፍቀድ ሁለት የሚጋጩ የሚመስሉ ነገሮች በአንድ ጊዜ አሳየ። ፍትሑን አሳየ፣ ምክንያቱም ለኃጢአት ዋጋ ተከፈለ። በተመሳሳይ ጊዜ ደግሞ ጥልቅ ፍቅሩን አሳየ፣ ምክንያቱም ዋጋውን የከፈለው ራሱ ፈጣሪ ነው። ይህ በጣም ወሳኝ ነጥብ ነው። ፍትሕና ፍቅር ብዙ ጊዜ እንደ ተቃራኒ ይወሰዳሉ። አንዱን ስታደርግ ሌላውን መተው ይመስላል። ጽሑፉ ሁለቱንም በአንድ ጊዜ እንዴት አሳየ ይላል። ያለበት ታይቷል። ይህ ፍትሕ ነው። በተመሳሳይ ጊዜ ያንን ቅጣት ለመቀበል ፈጣሪ ራሱ መምጣቱ ከምንም ጋር የማይወዳደር ፍቅር መሆኑን አሳይቷል። ይህንን ያዩ ታማኞቹ መላእክት በልባቸው የነበረውን ማንኛውንም ጥርጣሬ አስወግደዋል። የፈጣሪን ባህሪ ሙሉ በሙሉ ተረድተዋል። ይህ የራሳቸውንም የመምረጥ ነጻነት አጽንቶላቸዋል ወይም ፍጹም አድርጎላቸዋል። ጽሑፉ የሚጠቀመው አንድ ምሳሌ አለ። የመጀመሪያው ልጅ ሁለተኛውን ልጅ ለማዳን አባቱ ሕይወቱን ሲሰጥ ሲያይ አባቱ ለሱም ተመሳሳይ ነገር እንደሚያደርግ ይረዳል። መላእክት እንደ መጀመሪያዎቹ ልጆች ናቸው ማለት ነው። አዎ፣ በጣም ጥሩ ምሳሌ ነው። መላእክት የመጀመሪያዎቹ ልጆች እንደመሆናቸው ፈጣሪ ለወደቁት የሰው ልጆች ያሳየውን ፍቅር ሲመለከቱ ያ ፍቅር ለነሱም እንደሚሆን ይገነዘባሉ። በዚህም የፈጣሪን ባህሪ ሙሉ በሙሉ ይረዳሉ። ስለዚህ መስቀሉ ለመላው ፍጥረት ነው፣ በሰማይ ላሉትም በምድርም ላሉት። እሺ፣ የታማኞቹ መላእክት ጉዳይ ግልጽ ነው። ስለ ዓመፀኛውስ ስለ ሰይጣን ሄሌል ምን ይላል? እሱ ለምን አልዳነም? ጽሑፉ ሰይጣን ኃጢአት የሠራው ከመስቀሉ በፊት ስለሆነ ንጹሕ ነውን የሚል በጣም ቀስቃሽ ጥያቄ ያነሳል። መልሱ ግልጽ የሆነ አይደለም ነው። ጽሑፉ ሁለት ዋና ዋና ምክንያቶችን ይሰጣል። አንደኛ፣ ፈጣሪ የሚፈቅደው
ሊቋቋሙት የሚችሉትን ፈተና ብቻ ነው። ሄሌል የወደቀው ፈተናው ከባድ ሆኖበት ሳይሆን በራሱ ምርጫ ነው። ማስረጃው ደግሞ ሌሎች በሚሊዮን የሚቆጠሩ መላእክት አለመውደቃቸው ነው። ፈተናው ሊታለፍ የሚችል ነበር። ሁለተኛውስ ምክንያት ምንድን ነው? ይህም ከመጀመሪያው የበለጠ ክብደት ያለው ይመስለኛል። አዎ፣ ሁለተኛውና ዋነኛው ምክንያት የመስቀሉን ታላቅ ፍቅር ከተመለከተ በኋላም ንስሐ ለመግባቱ ነው። መስቀሉ የፍቅር የመጨረሻው መገለጫ ነው። የፈጣሪን ባህሪ ጥርጣሬ በማይፈጥር መልኩ ያሳየ ክስተት ነው። ያንን አይቶ ንስሐ ለመግባት ምርጫውንና አመፃውን የመጨረሻ ያደርገዋል። ጽሑፉ እንደሚጠቁመው ሄሌል የተቀበለው ኃይለኛ እውነት እጅግ ታላቅ ከመሆኑ የተነሳ ለማመፅ የወሰነው ውሳኔ የመላ ፈቃዱን መገለጫ ነበር። ስለዚህ የሰይጣን ጉዳይ አላውክም ነበረ የሚል መከላከያ የለሽ ነው ማለት ነው። ሁሉንም ካርድ ጠረጴዛው ላይ ተዘርግቶ አይቶ ነው አልፈልግም ያለው። በትክክል የሰው ልጅ የሚሰራው ኃጢአት በአብዛኛውን በድካምና ባለማወቅ ሊሆን ይችላል። የሄሌል ግን በሙሉ ዕውቀትና የፈጣሪን ባህሪ በመረዳት የተደረገ ምርጫ ነበር። ይህ ደግሞ ንስሐ መግባትን እጅግ በጣም አስቸጋሪ ምናልባትም ማይቻል ያደርገዋል። ታዲያ ይህ ሁሉ ኃጢአት ስለሚሰራበት መንገድ ምን ይነግረናል? ቅደም ስለ ሥጋዊ ምኞት አውስተን ነበር። ሰይጣን አሁንም በዚህ ሂደት ውስጥ ሚና አለው? ምኞቶቹን በቀጥታ ያስነሳል ወይስ ሰው በራሱ ስላብስት ዊክነስ የወደቀውን ይጠቀማል? ጽሑፉ እንደገና ሁለቱንም አመለካከቶች ያቀርባል። ወይ ሰይጣን እነዚህን ምኞቶች በቀጥታ በሰው አእምሮ ውስጥ ያስነሳል፣ ወይም በአዳም ውድቀት ምክንያት በተፈጠረው የሥጋ ምኞት ላይ በመንጠልጠል ለክፋት ይጠቀምበታል። ነገር ግን የትኛውም ይሁን መደምደሚያው አንድ ነው። ያለ መንፈስ ቅዱስ እርዳታ ሰው በራሱ ኃይል ሰይጣንንም ሆነ የሥጋን ምኞት ማሸነፍ አይችልም። ጽሑፉ በተጨማሪ በኃጢአት አይነቶች መካከል ልዩነት ያደርጋል። በድካም ምክንያት በሚሰሩ ኃጢአቶች እና ፈጣሪን ባለመቀበል ጽኑ ልብ በሚሰሩ ኃጢአቶች መካከል። ይህንን ልዩነት በጥቂቱ ልታብራሪልን ትችያለሽ? አዎ፣ ይህ ቁልፍ ነጥብ ነው። ከድካም ለሚመጣ ኃጢአት ንስሐ መግባት ይቻላል። ሰው በሥጋ ምኞት ሊሸነፍ ይቻላል፣ ሊወድቅ ይቻላል። ነገር ግን በልቡ መነሳት ይፈልጋል፣ በሠራው ነገር ያዝናል። ለእንደዚህ አይነቱ ኃጢአት ይቅርታና ጸጋ አለ። ሌላኛው አይነት ግን በንቃትና በሙሉ ፈቃድ የራስ ጌታ ለመሆን መፈለግ ነው። ፈጣሪ አስፈልገኝም፣ የራሴን ሕግ ራሴ ያወጣለሁ ማለት ነው። ይህ የፈጣሪን ጸጋ በቀረበ ጊዜም እንኳን ሆን ብሎ አለመቀበል ነው። ጽሑፉ እንደሚለው ይህ ንስሐን የማይቻል ያደርገዋል። ምክንያቱም ንስሐ ማለት እርዳታ እንደሚያስፈልግ መቀበል ነው። እርዳታን አልፈልግም ለሚል ሰው ደግሞ ጸጋን በግድ መስጠት አይቻልም። ጸጋን ላለመቀበል መወሰን የመምረጥ ነጻነቱ አንዱ አካል ነው። ፈጣሪ ያንን ምርጫ አያስገድድም። የፈጣሪን እውነተኛ የፍቅርና የፍትህ ባህሪ በመግለጽ በሰማይም በምድርም ያሉትን ፍጡራን የመምረጥ ነጻነት ወደ ፍጹምነት አድርሶታል። በትክክል የመምረጥ ነጻነትን ከአቅም ወደ ተግባር፣ ከንድፈ ሐሳብ ወደ እውነታ የቀየረ ክስተት ነው። ጽሑፉ ውድቀትና መከራን እንደ አሳዛኝ አደጋ ብቻ ሳይሆን የፈጣሪን ፍቅር በጥልቀት ለመግለጥ ብቸኛው መንገድ እንደነበሩ ይከራከራል። የመምረጥ ነጻነት እውነተኛና ትርጉም ያለው እንዲሆን ፍጡራን ለምን ፈጣሪ መምረጥ እንዳለባቸው የሚያሳምን የማያዳግም ምክንያት ያስፈልጋቸው ነበር። ያ ምክንያት መስቀሉ ነው። እናም የዚያን ነጻነት ዋጋ ጽሑፉ እንደሚለው ለፈጣሪ ሁሉ ነገሩ ነበር። ይህ በጣም ከባድ አገላለጽ ነው። በጣም ጥልቅ ነው። የመምረጥ ነጻነትን ዋጋ ያለው ለማድረግ ፈጣሪ ራሱ ማይታሰብ ዋጋ ከፍሏል። የመስቀሉ መስዋዕትነት የዚያ ዋጋ ማሳያ ነው። ነጻነት የነጻ ነገር አይደለም ለማለት ነው። ይህ ሁሉ ውይይት በጽሑፉ አመክንያው ላይ ተመስርተን እንድናስብበት አንድ ኃይለኛ ጥያቄ ይተወልናል። የመምረጥ ነጻነትን ፍጹም ለማድረግ መስቀሉ የመጨረሻውና አስፈላጊው የፍቅር ማሳያ ከሆነ ይህ ስለ ፍቅር ባህሪ በራሱ ምን ይጠቆመናል? ፍቅር በጥልቅ ትርጉሙ ሙሉ በሙሉ ለመረዳትና ለመለማመድ ሁልጊዜ የመጨረሻውን መስዋዕትነት ማሳየትን ይጠይቃል።